ጤና ይስጥልኝ ክቡራን አድማጮች፣ የሰዓቱን መረጃ ወደ እናንተ አደርሳለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምሁራን በአገሪቱ ሕገ መንግሥት የተከለከለ ስለመሆኑ ለሚስማሙበት ለሶስተኛ ዙር የፕሬዝዳንትነት ዘመን እያሰቡ ነው መባሉን አስተባብለዋል። የ8 ዓመት ፕሬዝዳንት እሆናለሁ፣ የ2 ጊዜ ፕሬዝዳንት እሆናለሁ፣ ያ ሁሌም በጣም አስፈላጊ እንደሆነ አስብ ነበር ሲሉ ትራምፕ እሁድ ዕለት በነበራቸው ቆይታ ተናግረዋል። የ78 ዓመቱ ትራምፕ የአሜሪካ ፕሬዝዳንት ሆነው ለሶስተኛ ጊዜ አልፎ ተርፎ አራተኛ የስልጣን ዘመን ለማገልገል ያላቸው ፍላጎት ቀልድ አለመሆኑን ከዚህ በፊት ተናግረው እንደነበር የሚዘነጋ አይደለም። በኋላ በሰጡት መግለጫ ደግሞ ያንን የተናገሩት የውሸት የዜና ማሰራጫዎችን ለመወረፍ መሆኑን መናገራቸው አነጋጋሪ ሆኗል። የእርሳቸው ኩባንያ የሆነው ዘ ትራምፕ ኦርጋናይዜሽን የሁለተኛው የስልጣን ዘመናቸው በጥር 2029 ካበቃ በኋላ በስልጣን ለመቆየት ሊፈልጉ ይችላሉ ተብሎ የሚገመተውን የትራምፕ 2028 ኮፍያዎችን እየሸጠም ይገኛል። ዓርብ ዕለት በፍሎሪዳ በሚገኘው መኖሪያ ቤታቸው በተደረገው ቃለ ምልልስ ትራምፕ በፕሬዝዳንትነት የመቀጠሉን ሐሳብ እንዲያጤኑት ከብዙ ሰዎች ጥያቄ እንደቀረቡላቸውም ተናግረዋል። ትራምፕ የሁለተኛ የስልጣን ዘመናቸውን የመጀመሪያዎቹን 100 ቀናት ካከበሩ ከቀናት በኋላ ብዙ ሰዎች ያንን እንዳደርግ ይፈልጋሉ ሲሉም ተደምጠዋል። ትራምፕ እኔ እስከማውቀው ድረስ ይህ የማይፈቀድ ነገር ነው። ይህ ሕገ መንግስታዊ ይሁን አይሁን አላውቅም፣ እንዲደረግ የማይፈቅዱት ወይንም ሌላ ነገር ነው ብለዋል ትራምፕ። አክለውም የ2028ቱን ኮፍያ የሚሸጡ ብዙ ሰዎች አሉ ብለዋል። ይህን ለማድረግ የምፈልገው ነገር አይደለም ሲሉ ምክትል ፕሬዚዳንት ጄዲ ቫንስና የውጭ ጉዳይ ሚኒስትር ማርኮ ሩቢዮን ጨምሮ የእርሳቸውን ቦታ ሊተኩ የሚችሉ ሪፐብሊካኖችንም ዘርዝረዋል። የህገ መንግስቱ 22ኛ ማሻሻያ ማንም ሰው ከ2 ጊዜ በላይ ለፕሬዝዳንትነት መመረጥ የለበትም ይላል። ህገ መንግስቱን ለመቀየር ከሲኔቱና ከተወካዮች ምክር ቤት የ2/3 ይሁንታን እንዲሁም የሀገሪቱን የስቴት መንግስታት የ3/4 ይሁንታ ይጠይቃል። ይህ የማይናወጥ የአሜሪካ ህግ ነው። ሆኖም አንዳንድ የትራምፕ ደጋፊዎች በፍርድ ቤት ያልተፈተሸ ክፍተት በህገ መንግስቱ ላይ እንዳለ ይጠቁማሉ። ከአንድ የቴሌቪዥን ጣቢያ ጋር በነበራቸው ውይይት በእነዚህ ጽንሰ ሀሳቦች ዙሪያ አነጋግሯቸው የሚያውቀው ሰው ስለመኖር የተጠየቁት ትራምፕ እንደኔ ደጋፊ ብዙ ሰዎች የተለያዩ ነገሮችን ተናግሯል ሲሉ መልሰዋል። በቃለ መጠይቁ ወቅት ትራምፕ በኢኮኖሚው አያያዝ ላይ የተሰነዘረውን ትችትም ውድቅ አድርገውታል። የታሪፍ እቅዳቸው ዓለም አቀፋዊ ኢኮኖሚዎችን ካሽመደመደ ከ2022 በኋላም ለመጀመሪያ ጊዜ የአሜሪካ ኢኮኖሚ እንዲቀንስ ካደረገ በኋላ እነሆ አዎ ሁሉም ነገር መልካም ነው ብለዋል። ይህ የሽግግር ወቅት ነው፣ በአስደናቂ ሁኔታ እንደምንሰራ አስባለሁ ሲሉ ማከለዋል። ትራምፕ የአሜሪካ ኢኮኖሚ ማሽቆልቆሉን ሊቀጥል ይችላል ወይ ተብሎ ለቀረበላቸው ጥያቄም ማንኛውም ነገር ሊከሰት ይችላል፣ ግን እኔ እንደማስበው በሀገራችን ታሪክ የላቀ ኢኮኖሚ ይኖርናል የሚል ምላሽ ሰጥተዋል። ቆየት ብሎም ታሪፍ ቋሚ ሊሆን የሚችልበት እድል እንዳለ በማከል ለጠያቂው አንድ ሰው ይተውታል ብሎ ካሰበ ለምን በዩናይትድ ስቴትስ ውስጥ ይገነባሉ በማለት ተናግረዋል። ትራምፕ የንግድ ጦርነቱ በቀጠለበት ወቅት አሜሪካውያን በሱቆች ውስጥ የሚሸጡ ሸቀጦችን ለማጤን መዘጋጀት አለባቸው ሲሉ ማስተባብለዋል። 30 አሻንጉሊቶች አያስፈልጋቸውም እያልኩ ነው፣ 3 ሊኖራቸው ግን ይችላል። 250 እርሳሶች አያስፈልጋቸውም፣ 5 ሊኖራቸው ግን ይችላል ሲሉ ተሳልቀዋል። ትራምፕ ዶናልድ ትራምፕ በሕገ መንግስቱ መሰረት በወንጀል ለተከሰሱ ሰዎች የተወሰኑ መብቶችን ስለሚያረጋግጠው ስለ 5ኛው የሕግ ማሻሻያም ተጠይቀዋል። ተቺዎች ፕሬዚዳንቱ ሕገወጥ ያላቸውን ስደተኞች ከሀገር የማባረር እቅድ ይህን ሂደት የጣሰ መሆኑንና አስተዳደራቸውም እስካሁን ድረስ በማንኛውም ወንጀል ያልተከሰሱ ሰዎችን ከሀገር እንዳባረሯቸውና በዚህም ምክንያት ሕጋዊ መከላከያ ለማቅረብ ምንም እድል እንዳላገኙ ይናገራሉ። የዩናይትድ ስቴትስ ሕገ መንግስት እንደ ፕሬዚዳንት ማክበር አያስፈልግም ስትል የጠየቀችውን ዌልከርን ሕገ መንግስቱን ማቆየት መጠበቅና መከላከል የሚፈለገውን የፕሬዚዳንቱ ቃለ መሐላ ፍርሰው ሊሆን እንደሚችልም ጠቁማለች። ትራምፕ አላውቅም፣ መልስ መስጠት አለብኝ፣ እንደገና ለእኔ የሚሰሩ ድንቅ ጠበቆች አሉኝና ጠቅላይ ፍርድ ቤት የተናገረውን በግልጽ ይከተላሉ ሲሉ ምላሽ ሰጥተዋል። ባለፈው ወሩ ጠቅላይ ፍርድ ቤት ዋይት ሀውስ በአጋጣሚ ወደ ኤልሳልቫዶር እስር ቤት የተባረረውን ስደተኛ ለመመለስ ለማመቻቸት መስራት እንዳለበትም ወስኗል። የትራምፕ አስተዳደር የማዕከላዊ አሜሪካዊቷን ሀገር ስደተኛው ወደ አሜሪካ እንድትመለስ የማስገደድ ስልጣን እንደሌላቸውም ተከራክረዋል። ትራምፕ ግሪንላንድን ለመጠቅለል ወታደራዊ ኃይል የመጠቀም ሀሳብ መተው እንደማይችሉ ገልጸው ነገር ግን የዩናይትድ ስቴትስ ሰሜናዊ ጎረቤት 51ኛውም የአሜሪካ ግዛት እንድትሆን ለማስገደድ በካናዳ ላይ ወታደራዊ ጥቃት ለመሰንዘር እንዳላሰቡ ጠቁመዋል። ዶናልድ ትራምፕ የካናዳ መራጮች የሊበራል ፓርቲ መሪ ማርክ ካርኒን ጠቅላይ ሚኒስትር አድርገው ከመረጡ ከቀናት በኋላ ከካናዳ ጋር አላየውም ሲሉ ወግ አጥባቂ ፓርቲን በሚያስገርም ሁኔታ ውድቅ አድርገውታል። ትራምፕ ንግግራቸውን በመቀጠል እኛ የምንጠብቃቸው መስሏቸው ነው ብለዋል። ካርኒ ማክሰኞ በዋይት ሀውስ ትራምፕ ሊጎበኙ ቀጠሮ ተይዞላቸዋል። ትራምፕ ለመጀመሪያ ጊዜ በስልጣን ዘመናቸው የኢሚግሬሽን የአስቸኳይ ጊዜ አዋጅ ለማወጅ ስላደረጉት ውሳኔና ድንበሩ አሁን አስተማማኝ ስለመሆኑም ተጠይቀዋል። እስከዛሬ ከነበረን እጅግ አስተማማኝ ድንበር አለን የሚል ምላሽ የሰጡት ትራምፕ የኢሚግሬሽን አሃዛዊ መረጃዎች እንደሚያሳዩት የህገወጥ ስደተኞች ድንበር ጥሶ መግባት ባለፉት 10 ዓመታት ዝቅ
ዝቅተኛ ደረጃ ላይ መውደቃቸውን ተከትሎ የአስቸኳይ ጊዜ አዋጁ ለምን እንደቀጠለ ተከታታይ ጥያቄም ቀርቦላቸዋል። አስቸኳይ ጊዜ አዋጁ በፍርድ ቤት ስርዓት እንጂ በድንበር ላይ አይደለም ሲሉ መልሰዋል ትራምፕ። ሌላው መረጃ የእስራኤል መከላከያ ኃይል በ10 ሺዎች የሚቆጠሩ የተጠባባቂ ኃይሉን አባላት በጋዛ ለሚያካሂደው የተጠናከረ መስፋፋት መጥራት ጀምረዋል። መከላከያ ኃይሉ በጋዛ ታግተው የሚገኙ እስራኤላውያንን ለማስለቀቅና የሐማስ ታጣቂዎችን ለማሸነፍ ጫና መጨመሩን ይናገራል። ተቺዎቹ ግን የተኩስ አቁሙ ማብቃቱን ተከትሎ በቅርቡ ያካሄደው ወታደራዊ ዘመቻ ታጣቂዎቹ ለማስለቀቅ አለመቻላቸውን በመግለጽ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ግጭት ዓላማቸው ምንድነው የሚለው ጥያቄ ውስጥ ወድቋል ተብሏል። በቅዱ መሰረት ወታደሮቹ በአዲስ አካባቢ ተሰማርተው በምድርና ከምድር በታች የሚገኙ ሁሉንም መሰረተ ልማቶች ያወድማሉ። የእስራኤል የደህንነት ካቢኔም ይህንን ጉዳይ ለማጽደቅ ከጫፍ ደርሷል። እስራኤል ከሐማስ ጋር የምታደርገው ዓለም አቀፍ ድርድር አዲስ የተኩስ አቁም ላይ ለመድረስና በሐማስ ቁጥጥር ስር የሚገኙትን 59 እስራኤላውያን 24ቱ በሕይወት አሉ ተብሎ ይታመናል ማስለቀቅ ሳይችልም ቀርቷል። እስራኤል ለ2 ወራት የዘለቀውን የተኩስ አቁም አብቅቶ እንደ አውሮፓውያን አቆጣጠር በመጋቢት 18 ዳግመኛ የተጠናከረ ወታደራዊ ዘመቻ ከጀመረች ወዲህ አንድም እስራኤላዊ ታጋች ማስለቀቅ አልቻለችም። ከዚያን ጊዜ ጀምሮ እስራኤል የጋዛ በርካታ ስፍራዎችን በቁጥጥሯ ስር ያዋለች ሲሆን በመቶ ሺዎች የሚቆጠሩ በጋዛ ሰርጥ የሚኖሩ ፍልስጤማውያን ከቤት ንብረታቸው በተደጋጋሚ አፈናቅላለች። እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻ እንዲሁም ከ2 ወር በላይ ማንኛውም እርዳታ እንዳይገባ ማገዷ በሐማስ ላይ ጫና ለማድረግ ያለመ ነው ስትልም ትገልጻለች። በጋዛ ከፍተኛ የሆነ የምግብ የውሃና የመድኃኒት እጥረት መፈጠሩን የሚገልጹ የእርዳታ ድርጅቶች የእስራኤል እርምጃ ፍልስጤማውያንን የማስራብ ፖሊሲ ሲሆን ከጦር ወንጀል ጋር ይስተካከላልም ብለዋል። እስራኤል ከሐማስ ጋር ጦርነት ከጀመረች ጊዜ ጀምሮ በተደጋጋሚ ለግዳጅ የተጠሩት ተጠባባቂ ኃይሎች ላይ አሁን ያቀደችው የሰፋ የማጥቃት እቅድ የበለጠ መሰላቸት ይፈጥራል። የታጋሽ ቤተሰቦች መንግስት በሕይወት ያሉ እስራኤላውያን ለማስለቀቅ ከሐማስ ጋር እንዲደራደርም እየጠየቁ ነው። ይህ የአሁኑ እቅድ ኔታንያሁ በዚህ ጦርነት ውስጥ ያላቸው ዓላማ ምንድን ነው የሚለው ላይ ዳግም ጥያቄም አስነስቷል። ኔታንያሁ በተደጋጋሚ በታጋሽ ቤተሰቦችና በተቃዋሚዎቻቸው ለፖለቲካ ሲሉ የተኩስ አቁም ስምምነቶችን ያስተጓጉላሉ፣ ጦርነቱን ያራዝማሉ የሚል ነቀፌታ ቢቀርብባቸው በተደጋጋሚ ማስተባበላቸው እየታየ ነው። የእስራኤሉ ጠቅላይ ሚኒስትር አገራቸው በጋዛ ጦርነት ከጀመረች 19 ወር ቢሆንም ከጦርነት የመውጫ እቅድ አቅርበው አያውቁም የሚል ክስ ቀርቦባቸዋል። ክቡራትና ክቡራን ለሰዓቱ የነበረኝ መረጃ ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።